You still believe it was a genocide, yes. But you're not willing to say he did the genocide? Yes. It was a genocide that just happened by itself? No, there were so many actors involved. Okay. ዱላ ቀረሹ ቃለ መጠይቅ No, I have to swallow my pride. Not just swallow your pride, you're changing your very view of the world. This is what you said a year ago. No, I'm not. This is what you said. በጉጉት ሲጠበቅ የነበረው ጌታቸው ረዳን ከአልጀዚራው መህዲ ጋር ያገናኘው ቃለ መጠይቅ ቅንጭብ ከቀናት በፊት ለህዝብ ይፋ ሆኖ ነበር። ከአንድ ሙሉ ታሪክ ተቀንጭቦ የሚቀርብ ቅምሻ ሙሉውን ታሪክ እንዲህ ነበር ብሎ ፍርድ ለመስጠት አስቸጋሪ ቢሆንም ተቀንጭቦ የቀረበው ታሪክ በሰዎች ዘንድ በስፋት በመሰራጨቱ ተመልካቾች ፍርዳቸውን ያስተላለፉበት ነበር። ጌታቸው ረዳ በሙሉ ብልጫ ሐሳቡ እርስ በርስ የሚጣረስበት መስሎም የታየበት ነበር። አልጀዚራ ዳግም የለቀቀው ሙሉ ቃለ መጠይቅ ይዘቱ ልክ እንደተጠበቀው ከፍተኛው ዝግቦችን የያዘ አቶ ጌታቸው ላይ በቀጥታ የተሰነዘሩ የግልና የሞራል ፍርዶች የተስተናገዱበት ነበር። በሚሞግት የትንተና ብቃቱ የሚታወቀው መህዲ ይህን መድረክ የጋለ ቲያትራዊ ይዘት እንዲይዝለት ፍላጎቱ የነበረ ይመስላል። የሚያሳጡ ቋንቋዎችና ሽንቆጣዎችን አቶ ጌታቸው ላይ አጅጎድጉዶበታል። በተባይ ትንተና ችሎታ የማይታማው ተጠያቂው ጌታቸው ረዳም ብልሃት የሞላቸው ምላሾችን ሰጥቷል። እነሆ ቃለ መጠይቁን በአጭሩ የዳሰሰ ልዩ መሰናዶ። አብራችሁን ቆዩ። Getachew Redda, thank you for joining me on Head to Head tonight. My pleasure. ቃለ መጠይቁ በሁለቱ ሰዎች ብቻ የተካሄደ ሳይሆን ታዳሚዎችን ጭምር ያሳተፈ በኢትዮጵያ ፖለቲካ ጠለቅ ያለ የትንተና ጋዜጠኝነትና የጥናት ተሳትፎ ያላቸው ኤክስፐርቶች ጭምር በቀጥታ የተሳተፉበት ነበር። ጌታቸው በቅድሚያ ከቀረቡለት ጥያቄዎች መሃል በትግራይ ተፈጽመዋል በሚል ያቀርብ የነበራቸውን ውንጀላዎች አሁን ያምን እንደሆነ አሊያ በዚህ ጉዳይ አቋም ለውጥ አርጎ እንደሆነ የሚጠይቅ ነው። ለወንጀሉ ተጠያቂ የሚያደርጋቸው ግለሰቦችንም አሁን ድረስ በተጠያቂነት የሚፈርጃቸው እንደሆነ ሲጠየቅ አሁን ላይ ለምናገራቸው ቃላት ኃላፊነት መውሰድ አለብኝ። ያኔ በግጭት ግለት ውስጥ ሆኜ የተናገርኳቸው ቃላት ናቸው። አሁን ላይ አድርጌ ያለው የሚሉ ምላሾችን ሰጥቷል። ከህወሓት አባልነቱ ማብቃት በኋላ ከፖለቲካ ህይወት ከናካቴው መገለል ሲችል በብዙዎች ዘንድ አወዛጋቢ ሆኖ ሊቆጠር በቻለ ውሳኔው የፌዴራሉ መንግስት መቀላቀሉ ስለምን እንደሆነ የተጠየቀበት ሌላው ጥያቄ ነው። ጌታቸው ቀድሞ ተፎካካሪ ከሆነ የፌዴራል መንግስት ባልተጠበቀ የፖለቲካ ጥፋት በተቃራኒ ወገን መሰለፉን በተመለከተ ለቀረበለት ከጥያቄ ይልቅ ወደ ትችት ላደላው ሐሳብ የሰጠው ምላሽ ውሳኔው ለትግራይ ህዝብ ሲል የወሰነውና የህወሓት አንጋፋ ሰዎች በሚወስኑት ውሳኔ ክልሉ ዳግም ወደ ግጭት እንዳይገባ ለመታደግ የመረጠው መንገድ እንደሆነ አስረድቷል። ጋዜጠኛው መህዲ ቀጥሎ ያን ጊዜ ህወሓት ወንጀሎች ፈጽሟል በሚል ክሶች እኔ ራሴ ሳቀርብብህ አንተ ራስህ ይህ የፈጠራ ወሬ ነው ብለህ መናገርህን አስታውሳለሁ። ታዲያ ያኔ ዋሽተህ ነበር በሚል መህዲ ላቀረበለት ጥያቄ ጌታቸው ሲመልስ ያኔ የተናገርኩት በንጹሃን ላይ የተፈጸመ ግድያ እንዳልነበር ለመግለጽ ነበር። እኔም ሆንኩ ጓዶቼ በዓለም አቀፍ ፍርድ ቤት ለመዳኘት ዝግጁዎች ነበር። ሆኖም በእኔ ውሳኔ ነበር የተፈጸመው ማለቱ ትንሽ የተጋነነ ነው። ከትዕዛዝ ውጭ የሚንቀሳቀሱ አዛዦች እዚህም እዚያም ወንጀል መፈጸማቸውን ግን አልክድም። እኔም የራሴ ድርሻ የሆነውን ኃላፊነት ወስዳለሁ ሲል መልሷል። ቀጥሎ የህወሓት መሪዎች በሰዎች ህገወጥ ዝውውር፣ እገታ፣ በህገወጥ ንግድ፣ ወርቅ ወደ ውጭ መላክ በመሳሰሉ የሚቀርብባቸውን ውንጀላዎች አስመልክቶ የተነሳበት ጥያቄ ነበር። ጌታቸው እነዚህን ወንጀሎች ለማጋለጥ ዘግይተህ ነበር፣ አንተ ራስህ እጅ የሌለበት መሆኑን በምን እናውቃለን በሚል ለቀረበለት ጥያቄ እውነቱን ሳላጋለጥ የቆየሁት እንደዚህ አይነት እንቅስቃሴዎች ተራ ያዘቦት ድርጊቶች ናቸው ብዬ ችላ ስላልኳቸው ነበር የሚል ምላሽ ይሰጣል። በህወሓት ቤት ውስጥ የፓርቲን ውህደት የማስቀደም መርህ ስላለና ይህን ስለምናስቀድም የየግል ችግሮችንና ጥፋቶችን ችላ ብለን እናልፋቸው ስለነበር ነው በማለት አንዱ አንተ ስለሆንክና ራስን ለመደበቅ ስለፈለክ ነው የሚል ይዘት ያለውን ጥርጣሬ ገሸሽ ያደርጋል። ከዚህ በተጨማሪ ጌታቸው በህግ የወንጀል ክስ የመመስረትና ቤት ለቤት ወንጀለኞችን እያደነ የመያዝ ኃላፊነቱ የእርሱ እንዳልሆነ እና ከዚያ ይልቅ ማድረግ የሚችለው ክስ ለሚመሰርቱ የህግ አካላት መረጃን የመስጠት ስራ እንደሆነ በመናገር ያጋለጣቸው በመቶዎች የሚቆጠሩ በወንጀል ተሳታፊ የነበሩ ሰዎች የወንጀል ሰንሰለት ውስጥ እርሱ እንዳልነበረበት በመናገር ይደመድማል። ቀጥሎ የተነሳው ደግሞ ከፕሪቶሪያ የሰላም ስምምነት ጋር የተያያዘ ጉዳይ ነበር። በፕሪቶሪያ ስምምነት መሰረት ወንጀለኞችን ለፍርድ ማቅረብና ተፈናቃዮችን መልሶ ማስፈር የነበረበት ቢሆንም በምዕራባዊ ትግራይ በጥያቄ ውስጥ ያሉ አካባቢዎች ላይ የበላይነት ይዘው ካሉ እንደ ደመቀ ዘውዱ አይነት ሰዎች ጋር ቅርርብ መመስረትን ሲመለከቱ እሟገትላቸዋለሁ የምትላቸው ትግራውያን እንዴት ሊያምኑ ይችላሉ በሚል ለቀረበለት ጥያቄ ጌታቸው እውነታውን እንደማይክድ ገልጾ
የፕሪቶሪያ ስምምነት እንዲፈጸም ማድረግ የሚቻለው በአካባቢው ካሉ ሰዎች ጋር የግድ አብሮ መስራት እንደሆነ ይገልጻል። ሆኖም የፌዴራል መንግስት በአሁኑ ሰዓት አካባቢው ላይ ማስተዳደር ሚናን እየተወጡ ያሉ አካላት በዚህ ሚናቸው እንዳይቀጥሉ ማስነሳት አለበት ብዬ አምናለሁ ሲል አቋሙን ግልጽ አድርጓል። ጌታቸው የፕሪቶሪያ ስምምነትን ማስፈጸም የሚቻለው ከፌዴራል መንግስት ጋር በቅርበት በመስራት ነውና ኩራቴን መዋጥ አለብኝ የሚሉ ቃላቶችን የያዙ ምላሾችን ይሰጣል። ተፈናቃዮችን ወደ አካባቢያቸው የመመለሱን ስራ እውን ማድረግ ካለብኝ በአካባቢው ካሉ ሰዎች ጋር በጋራ ለመስራት እገደዳለሁ ሲል በግልጽ ለቀረበለት ጥያቄ ግልጽ ምላሹን ሰጥቷል። በትግራይ ወጣቶች ዘንድ ክህደትን ፈጽመሃል የሚል ውንጀላ ይቀርብብሃል በሚል ለቀረበበት ትችት ጌታቸው ጦርነቱ መቀጠል እንደሌለበት በመረዳታችን ነበር የሰላም ስምምነት ላይ ደረስነው። አሁን እየሰራው ያለሁት ወጣቶችን ከጥፋት ማዳን ነው የሚሉ ምላሾችን ይሰጣል። የፌዴራል መንግስት ተቀላቀለ በሚል የተነሳብኝ ትችትም አግባብ አይደለም። ምክንያቱም እኔ አሁን አይደለም የተቀላቀልኩት፣ ገና የክልሉ ፕሬዝዳንት ሆኜ ስሾም እኮ ነው የተቀላቀልኩት። ጊዜያዊ የትግራይ አስተዳደር ፕሬዝዳንት ሆኜ ስሾም ጦርነቱን አቁመን በፌዴራሉ ሕገ መንግስት ስር ለመተዳደር ስንወስን ነው የተቀላቀልኩት። አሁን አዲስ የተደረገ ነገር ማስመሰሉ ትክክል አይደለም በማለት ይመልሳል። አሁንም በፊትም ለትግራይ ህዝብ ፍላጎት ስል ህዝቡ ላልተፈለገ ሌላ ችግር እንዳይዳረግ ስል ነው ውሳኔዎችን የምወስነው የሚለው ጌታቸው በፓናሉ ላይ ከቀረቡ ኤክስፐርቶች ለተነሳበት ለሰላም ሂደት እስካሁን ምን የተሳካ ነገር አለ ለሚለው ጥያቄ ሲመልስ እኔ ፖሊሲ የማውጣት ኃላፊነት አይደለም ያለኝ፣ ስራዬ አማካሪ ሆኜ ማገልገል ብቻ ነው በማለት መልሷል። በኢትዮጵያ ፖለቲካ ላይ ጠለቅ ያለ እውቀት ያለውና ትንተና በመስጠት የሚታወቀው ጄቲል ትሮንቪል የፌዴራል መንግስት ለተፈጸሙ ወንጀሎች የሰጠው ፍትህ የለም ሲል ለሰጠው መደምደሚያ ጌታቸው በመከላከያ ሚኒስቴር በዝቅተኛ የስልጣን እርከን ያሉ የተወሰኑ ሰዎች ላይ የተወሰዱ እርምጃዎች እንደነበሩ በመግለጽ ይህ ግን በቂ እንዳልሆነ የግል እምነቱ እንደሆነ ይናገራል። ኤርትራን በተመለከተ ለቀረቡ ጥያቄዎችም ጌታቸው ምላሹን ሰጥቷል። በኢትዮጵያና በኤርትራ ጦርን ወደ ድንበር የማስጠጋት አዝማሚያ ያለ መሆኑን በማንሳት የኢትዮጵያ ከኤርትራ ጋር ጦርነት ውስጥ ለመግባት ጫፍ የደረሰች መሆኑን አመላካች እንደሆነ መህዲ ላቀረበለት ጥያቄ ጌታቸው ጦርነት ይካሄዳል ብሎ እንደማያምን ይናገራል። ከጠቅላይ ሚኒስትር አብይ አህመድ ንግግር የተጠቀሱ 1,000,000% እርግጠኛ ነኝ ኢትዮጵያ በየብስ የታጠረች ሀገር ሆና አትቆይም እና የኢትዮጵያ መከላከያ ሰራዊት የሰጠነው ነው በሚል ያቀረበው አስፈላጊውን መስዋዕት በሙሉ ለመፈጸም ዝግጁ ነን የሚሉ የቃላት ጦር ግብዣ ማመሳከሪያ አድርጎ ላቀረበው የአልጀዚራው መህዲ ጌታቸው መልሱ እመነኝ ጦርነት አይኖርም የሚል ነበር። ከእምነት ይልቅ ማስረጃ ነው የምፈልገው በሚል መጫኑን ለቀጠለው መህዲ ጌታቸው እንደ ማስረጃነት ያቀረበው በኢትዮጵያ አፋር ድንበር አካባቢ ተጀምሮ የነበረ የኮንክሪት አስፋልት መንገድና በኤርትራ በኩልም ሳይጀመር እንደማይቀር እምነቱ እንደሆነ የገለጸው ይህ ፕሮጀክት የተቋረጠው በኋላ በመጣ መለያየት እንጂ በሁለቱ ሀገራት መሃል መልካም ግንኙነት ለመመስረት ፍንጮች የነበሩ መሆኑን ነበር። ስለዚህም ጌታቸው ሁለቱ ሀገራት መሪዎች ልዩነታቸውን ለማጥበብ የሚያግባባቸው መፍትሄ ላይ እንደሚደርሱ ተስፋ እንዳለ ይናገራል። የኢትዮጵያ መስፋፋት የቀድሞ ያልተሳካ ኢምፔሪያል ህልም ነው፣ ቢሳካ ዓላማው ታላቋን ኢትዮጵያን መመለስ በሚል ትርክት አስመራን እስከ መቆጣጠር ድረስ የሚያልም ነው ብለህ ራስህ ተናግረ ነበር፣ አሁንስ ሐሳብን ቀይረሃል ሲል እዚህ ጉዳይ ላይ አጥብቆ መሞገቱን ለቀጠለው መህዲ ጌታቸው ዳግም ያን የተናገራቸው አስተያየቶችን ባይክድም ይሰጣቸው የነበሩ የጅምላ ፍረጃዎች እንደነበሩና አሁን ነገሮችን በስክነት እንደሚመለከት ይናገራል። የኢትዮጵያ መንግስት የኤርትራን የውስጥ ቡድኖች እያስታጠቀ እንደሆነ በመግለጽ እየወነጀለ መሆኑና ከዚያ በተጨማሪ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት በላከው ደብዳቤ እንታገሳለን፣ ሰላም እንፈልጋለን፣ ነገር ግን ትዕግስታችን ዘላለም አይደለም ማለቱ ጦርነት የማይቀር መሆኑን አመላካች ነው በሚል የኢትዮጵያን ፖለቲካ በሚከታተሉ የውጭ ምሁር ላቀረቡለት የመከራከሪያ ሐሳብ ሲመልስ ጌታቸው አካባቢው ጠላት የነበረው አካላት ሐሳባቸውን ቀይረው ወዳጅ ሲሆኑ የታየበት ነው፣ ስለዚህ ጦርነትን የማይቀር ነው ብሎ መደምደም ትክክል አይደለም ብሏል። ላለፉት ዓመታት ከጌታቸው ጋር ቃለ ምልልሶችን በተደጋጋሚ የሚያደርገው መህዲ በመጀመሪያ የህወሓት ባለስልጣን የነበረና በኋላም ባልተጠበቀ ሁኔታ የፌዴራል መንግስቱ ባለስልጣን መሆኑን በማንሳት ጌታቸው የማይገመት የፖለቲካ መስመሮች የመለዋወጥ ባህሪው በሰዎች ዘንድ እምነት የሚያሳጣው እንደሆነ ላነሳለት ምልከታ ጌታቸው ሲመልስ በትግራይ ቀድሞ የነበረው አይነት ጥፋት በአሁኑ ኃላፊነት ማነስ እንደማይፈጸም ካረጋገጥኩ በኋላ ከማንኛውም ፖለቲካዊ ስልጣን ራሴን ላገል ቃል እገባለሁ በማለት ውሳኔዎቹ ስልጣንን የማስጠበቅ እንዳልሆነ በመናገር ይመልሳል። ከፖለቲካ ውጭ ቀጣይ ማረፊያው ምን እንደሚሆን ሲጠየቅም ወደ አካዳሚያ ወደ መጽሐፍ ሊሄድ ይችላል ሲል ይናገራል። ከተሳታፊዎች መሃል የተንጸባረቀውን በኢትዮጵያ ውስጥ የተንሰራፋው መከፋፈል ተስፋ የሌለው ደረጃ ላይ ደርሷል በሚል የተሰጠውን አስተያየት ጌታቸው በህዝቦች መሃል መግባባትን መፍጠር አስፈላጊ እንደሆነ በመግለጽ ቀጣይ የሚሰፍነው ስርዓት ምንም ሆነ ምን ፕሪቶሪያን መሰል ስምምነቶች የሽግግር እቅዶች አካል መሆናቸውን ያስረዳል። ሆኖም ጌታቸው ማዕከላዊ ወይም አህዳዊ የሆነ ስርዓትን እንደማይቀበል የማዕከላዊ መንግስትን ከክልል መንግስት ኃይል ጋር ያመጣጠነ ስርዓት ለኢትዮጵያ ብቸኛው የውህደት መንገድ እንደሆነ እምነቱ እንደሆነ ይናገራል።
ለሀገር ውስጥ ግጭቶች የሀገር ውስጥ ፍትህ በቂ እንደማይሆንና የዓለም አቀፍ ተቋማት ጣልቃ ገብነት አስፈላጊ እንደሆነ አስተያየት ለሰጡ ተሳታፊም ጌታቸው የዓለም የፍትህ ተቋማት ጣልቃ ገብነት አስፈላጊ እንደሆነ የግል እምነቱ እንደሆነ ይገልጻል። ጌታቸው በኢትዮጵያ የክልልም ሆነ የፌዴራል መንግስት ስልጣን ላይ ያላችሁን አንጋፋ ፖለቲከኞችና ባለስልጣናት ስልጣንን ለወጣቶች ማሸጋገር ያለባችሁ ይመስሎታል በሚል ለቀረበለት ጥያቄ በግሉ ይህ ፍላጎቱ እንደሆነ ይመልሳል። መህዲ ታዲያ ፓርቲ ለምን አቋቋሙ በሚል ላቀረበው ጥያቄ የስምረት ፓርቲ ምርጫ ላይ ለመሳተፍ አስበዋል ወይ ከሚለው ጥያቄ ጋር ተመሳሳይነት ያለው ምላሽ ይሰጣል። ስምረት ፓርቲ የተቋቋመው እኔ በትግራይ ወጣቶች ያለኝን ተቀባይነት ተጠቅሜ በትግራይ ለውጥ ለሚፈልጉ ወጣቶች እድል ለመስጠትና በትግራይ ለውጥ እንዳይቆም ለማድረግ ነው በማለት ምርጫ የመወዳደር ህልም እንደሌለው ይናገራል። ከተፈናቃዮች ጋር በተያያዘ ለተነሳው ጥያቄ ተፈናቃዮች በፕሪቶሪያ ስምምነት መሰረት በቦታቸው መመለስ ያልቻሉት ህወሓት የአካባቢውን አስተዳደር በእጄ ካላስገባው አላደርገውም በሚል ግትርነት እንዳይፈጸም የተስተጓጎለ እንደሆነ ይገልጻል። በአፋርና ራያ ያለው የታጠቀው የትግራይ ፒስ ፎርስ አባል እንደሆነ ለተጠየቀው ጥያቄ ቡድኑ ህወሓት ከኤርትራ ጋር ቅርርብ ለማድረግም ሆነ ሌላ ያፈነገጠ እንቅስቃሴ እንዳያደርግ ለመከላከል የተቀመጠ እስከሆነ ድረስ የሚደግፈው ቢሆንም የወታደራዊ አደረጃጀቶች አባልም ሆነ ተሳታፊ እንዳልሆነ ይናገራል። በመጨረሻም በተሳታፊዎች ዶናልድ ትራምፕ በዓለም ላይ ብዙ ግጭቶችን እልባት ሰጥቻለሁ፣ ከነዚህ መሃል የኢትዮጵያና የግብፅን ጦርነት አቁሜያለሁ ሲሉ ይደመጣሉ። ይህ እውነት ነው? አገራቱ ጦርነት ውስጥ ሊገቡ ነበር በሚል ለቀረበለት ጥያቄ ጌታቸው አሁን ላይ ጠላቶች አብዝቻለሁ፣ ሌላ ጠላት መጨመር ነው የሚሆንብኝ በማለት ቀልድ የቀላቀለ መልስ ከሰጠ በኋላ ሆኖም ይህ የትራምፕ አስተያየት ከእውነት የራቀ እንደሆነና አገራቱ በመጀመሪያ ደረጃ ጦርነት የሚያዳርስ ደረጃ ላይ እንዳልነበሩ ይናገራል። ጌታቸው ረዳን በእጅጉ የሞገተው የአልጀዚራ ሄድ ቱ ሄድ የክርክር መድረክ እጅግ ከባድና ፈታኝ ጥያቄዎች የቀረቡበት ሲሆን የቃላት ሸፍጦች የተሞላው ጌታቸውን በሞራል ክሶች በመሞገት ያላቆመው ምልልስ በርካታ ፖለቲካዊ ፋይዳ ያላቸውን ጠለቅ ያሉና ወሳኝ ንግግሮች የቀረቡበት ነበር። እናንተም አስተያየታችሁ እንድታሰፍሩልን እየጠየቅን እኛ እዚህ ጋር እናበቃለን።